ሰላም ለእናንተ ይሁን። ይህ ድምፅ ለሚሰማችሁ በሙሉ የአምላካችን የልዑል እግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። ይህንን መልእክት ለኤርምያስ አድርሱልኝ። ይሄ ቀለም የሚለው ስም በጣም ተቸገርኩኝና ግን መጠሪያ ስሙ ነው አሉ። በጣም ይቅርታ፣ ለኤርምያስ አድርሱልኝ። በተደጋጋሚ የኔንም ሆነ የሌሎችን ሊቃውንት ስም እየጠራ የካህናቱን የዲያቆናቱን እንደው ዲቤት ከኔ ጋር ካላደረጋችሁ ሰው አጣሁ እያልክ ነው እና እየሰማንህ ነው። እንደገና መልእክትም ይላክልናል። ለምን እንደምትፈልግ እናውቃለን። ምክንያቱም ያንተ የዕለት እንጀራህ እዚያ ላይ ወጥተህ በምትሳደበው ስድብ የምታገኘው ገቢ እና እኛም እንረዳሃለን። እኔ በግሌ ተረድቻለሁ፣ ተቀብያለሁ። ምክንያቱም ጊፍት አተህ በረሃብ ከምትሞት እኔን ሰድበህ እንጀራ ብትበላ ደስታዬ ነው። ስለዚህ ዲቤት ግን እየሰደብከኝም ቢሆን እንድንወያይ ተቀብያለሁ። ስለዚህ ቀኑን እና ሰዓቱን በጋራ እንመርጣለን። የአገልግሎት ሰዓቴን እንዳይጋፋብኝ ወይንም እንዳይገናኝብኝ። የምንወያይበት ርዕስ ስለ ነገረ ሃይማኖት፣ ስለ እውነት፣ ስለ ክርስቶስ ከማውራታችን በፊት እድሜ ዘመንክን ስትዋሸው የነበረውን ውሸትህን እንድታጠራልኝ ስለምፈልግ። ምክንያቱም የማወራው ሰው እውነት ያወራል ወይንስ እንደው የገባውን እውነት እምነት ይዞ ነው ወይንስ የሚለውን ማረጋገጥ እፈልጋለሁ። እኔ የማውቅ ስትዋሽ ስለሆነ ለማንኛውም አንደኛ አበበ ጉልላት የሚባል አብሮ አደግ ዲያቆንን በቅዱስ ቁርባን ገደሉብኝ ብላል። እኔ በፍጹም ቤተክርስቲያን ይህንን አላደረገችም፣ ካህናቱም አይገሉም ብዬ አምናለሁኝ። መረጃህን ይዘህ በዚህ ጉዳይ ላይ እንድትቀርብ ዲቤት እጠራለሁ። ወይም ዲቤት ግን ተቀብያለሁ። ጠሪ አንተ ስለሆነ ጠሪ አክባሪ ነው። ሁለተኛ እያለቀስክ እያነባህ አብሮ አደጌ ወንድም የገደሉት እያልክ ድምፁን ላሰማቸው ወንድም የላከልኝ መረጃ ብለህ ያሰማኸው ድምፅ የአበበ ጉልላት ሳይሆን የቀሲስ በትረ ድምፅ ነው። ስለዚህ የአበበ ጉልላት ነው ከኔ በላይ አንተ ጓደኛዬን ታውቃለህ የምትል ከሆነ መረጃን ይዘህ እንድትቀርብ አሁንም ዲቤት ግን ተቀብያለሁ። ይህንን ካጠራህ በኋላ እኔ ድነሃል ብዬ ስለማላምን ኢአማኒ ነህ ብዬ ስለማምን የምትድንበትን ወንጌል በፈለግከው ርዕስ እንድንወያይ በፈለግከው ርዕስ በፈለግከው ቀን ለመወያየት ፈቃደኛ ነኝ። ስለ ታቦትም ጉዳይ አንስተሃል፣ ምንም ችግር የለው። ወደ እምነት ስለምትገባበት በር ጥምቀት፣ ስጋ፣ ቅዱስ ቁርባን የመሳሰለው ነገር ላይ ከተስማማን ችግር የለው። እኔ ካህንም አይደለሁኝ። ታቦቱን ይዤ ስወጣ አንተ ቃጭል እየመታህ ትከተለኛለህ እና ይህንን መልክ እንደሚደርስ ተስፋ አደርጋለሁ። ሌሎቻችሁም አድርሱልኝ። ይቅርታ፣ በነገራችን ላይ የአበበ ጉልላት ሙት ዓመት ጥቅምት መድኃኔዓለም ደርሷል። ያው እንድትጠራይ ብዬ ነው። የቄስ ነገር የተስካሩ ጉዳይ አሳስቦኝ ነው።